የለውጡ መንግስት እንደ ሀገር የተቋማት ግንባታ ላይ ስራዎችን ሲያከናውን በሪፎርሙ ከተካተቱ ተቋማት መካከል የመከላከያ ሰራዊት አንዱ ነው። ሰራዊቱ ዘመኑን የዋጁ ቴክኖሎጂን ከማስታጠቅ ጀምሮ በሰው ኃይል በማደራጀት ውስጥ የተሻለ ቁመና እንዲኖረው እድልና አቅም ፈጥሮለታል። በዛሬው ዕለት የመከላከያ ሰራዊት የልዩ ዘመቻዎች እዝ 65ኛ ዓመት የምስረታ በዓል የጦር ኃይሎች ጠቅላይ አዛዥ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት በሐዋሳ ከተማ ሲከበር የተነሳውም በለውጡ መንግስት የተወሰደው ቁርጠኝነት ለሰራዊቱ አቅም ማደግ የተፈጠረው እድል ነበር። የመከላከያ ሰራዊት ሪፎርም እንዲደረግና ሰራዊቱ የማንኛውም የብሔር የፖለቲካ ውግንና የሌለው ሀገራዊ ሰራዊት እንዲገነባ በሰጡት አመራር መሰረት ቋሚ ተቋም ያላት አገር እናድርጋት ባሉት መሰረት የልዩ ዘመቻዎች ኃይል፣ የአየር ኃይል፣ የሜካናይዝድ፣ የኤሌክትሮኒክስ ዋርፌር፣ የሳይበር ኃይሎች ላይ በቅድሚያ በመስጠት በምድር ኃይልና በባህር ኃይል እንደ የቅደም ተከተላቸው አተኩረን በመስራት በስትራቴጂው መሰረት ኤሊት የሆነ ፕሮፌሽናል ሰራዊት ግንባታ ስራ እየሰራን መተናል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የልዩ ዘመቻዎች እዝ 65ኛ ዓመት የምስረታ በዓል መልእክታቸው ባለፉት ዓመታት ለውጡን ለማደናቀፍ የሚጥሩ ኃይሎችን ከማጽዳት ጎን ለጎን መከላከያ ሰራዊትን እንደ ተቋም የመለወጥ ስራ ተከናውኗል ያሉት ሰራዊቱም ባለፉት ጊዜያት ውጊያዎችን እያደረገም የተገነባ መሆኑን በማንሳት በንድፈ ሀሳብ ብቻ ሳይሆን በጦርነት ጭምር መሰልጠኑን በመጠቆም ነው። ጦርነትና ውጊያ የማይፈለግ ነገር ቢሆንም ከመጣ አይቀር እየተዋጋን የገነባው ሰራዊት ስታፍ ኮሌጅ አስገብተን በቲዮሪ ብቻ መገንባት ከምንችለው በላይ የሆነ በጦርነት ሂደት ውስጥ የተፈጠረ የተሻለ ሰራዊት የተገነባ መሆኑን በልበ ሙሉነት ማረጋገጥ እፈልጋለሁ። ጦርነቱና የየመንደሩ ግጭት የካዴት የስታፍ ኮሌጅ እና የዋር ኮሌጅ የቲዮሪ ትምህርትን በመጨመር በጦርነት ተመክሮ ዳብሮ የሰለጠነ ሰራዊት ለመገንባት እድል አግኝተናል። የልዩ ዘመቻዎች እዝ ከብሔርና የፖለቲካ ውግንና ነጻ የሆነ የሪፐብሊካንን ጋርድ ጭምር አምጦ የወለደ የጦር ኃይል መሆኑን አመላክተዋል። የልዩ ዘመቻዎች እዝና የሪፐብሊካን ጋርድን ነጣጥሎ ማየትም እንደማይቻልም በንግግራቸው ፊልድ ማርሻል ብርሃኑ ጁላ አጽንኦት ሰጥተዋል። የልዩ ዘመቻዎች እዝ ራሱን በማባዛት ክፍለ ጦሮችን ከመፍጠር ባሻገር ሌላ ጠንካራ የደህንነት ኃይል የሆነውን የሪፐብሊካን ጋርድ አምጦ የወለደ የጦር ክፍል ነው። ባሳለፍናቸው ፈታኝና ጠንካራ ግዳጆች ወቅትም ሁለቱ የጦር ክፍሎች ተቀናይተው የተሰጣቸውን ግዳጅ በላቀ ጀግነት በመፈጸም ሀገርንና ሕዝብን አኩርተዋል። ወደፊትም የሚሰጣቸውን ግዳጅ ተቀናይተው ግዳጃቸውን አብረው የሚፈጽሙ ናቸው። ስለሆነም የልዩ ዘመቻዎች እዝን እና የሪፐብሊካን ጋርድ ኃይልን ለያይቶ መናገር አይቻልም። የልዩ ዘመቻዎች እዝ ከ1953 ዓ.ም ጀምሮ በርካታ ፈተናዎችንና ውጣ ውረዶችን አልፎ ዛሬ ላይ እጅግ ጠንካራ መሰረት ላይ መገንባቱን የገለጹት ፊልድ ማርሻል ብርሃኑ ጁላ እዙም በዘመናት መካከል በርካታ ገድሎችን መፈጸሙንና የሰሜን እዝን ጥቃትን ተከትሎ በነበረው ጦርነት ክፍለ ጦሩ አስደማሚ ውጤቶችን ማስመዝገቡን ያነሱት የእዙ አዛዥ ሌተናል ጀነራል ሹማ አብደታ በበኩላቸው የልዩ ዘመቻዎች እዝ ከጊዜ ወደ ጊዜ በዘመናዊ ስልጠናና በአካል ብቃት የጠነከረ የሰው ኃይል እያፈራ መሆኑን ያነሱት የልዩ ዘመቻዎች እዝ ከትናንትና የበለጠ የተደራጀ የሰለጠነ ውስጣዊ አንድነቱ ከላይ እስከታች የዳበረ በባህርም በየብስም በየትኛውም አየር ጸባይና የመሬት ገጽ የውጊያ ማርሽ ቀያሪነታችንን የምድር ድሮንነታችንን በማስቀጠል መንግስታችን ተቋማችንና ህዝባችን ለሚሰጡን ማንኛውም ግዳጅ ዝግጁ መሆናችንን በድጋሜ ላረጋግጥላቸው ይወዳል። የልዩ ዘመቻዎች እዝ ለኢትዮጵያ ህዝብና ለመንግስት መከታ በመሆን የመጣበትን መንገድ ከዚህ በኋላ ለሚገጥሙት ግዳጆችም ኃላፊነቱን በብቃት እንዲወጣ መልእክት ተላልፏል። ለኢትዮጵያ ሀገራችሁ የሰራችሁት ገድል፣ የከፈላችሁት መስዋዕትነት እና ያዳበራችሁት አርበኝነት በታሪክ የተመዘገበ ጠላቶቻችንን ያራደ የኢትዮጵያን ጀግንነት ማሳያ ሞዴል እንደነበራችሁ ሁሉ አሁንም እንደሆናችሁ ሁሉ የቀይ መለዮ ክብራችሁን ጠብቃችሁ የላቀ ታሪክ ለመስራትና ኢትዮጵያ ፍጹም ሰላማዊት የበለጸገች ሀገር ለመሆን እያደረገች ያለውን ትግል
በድል ለመጨረስ ዛሬም እንደ ትላንቱ በጽናት እንድትቆሙ ተቋማችሁ ያምናል። የልዩ ዘመቻዎች እዝ በዚሁ በዓሉ ላይ የ44ኛ ዙር ንጋት ኮርስ የኮማንዶ ሰልጣኞችን አስመርቋል። በምረቃ ስነ ስርዓቱ ላይ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ለተመራቂዎቹ የቀይ መለዮ የመልበስ ፈቃድ የሰጡ ሲሆን በስልጠናቸው ከፍተኛ ውጤት ላስመዘገቡ ተመራቂዎችም መለዮ አልብሰዋል።